ለያይም የሚለው ሙዚቃ የታምራት ደስታ በጣም ነበረ ሳዳምጠው የነበረው መጨረሻው መግቢያው ላይ በነ ሀይሚ ዩቲዩብ ላይ ማለት ነው። ይሄንን ሙዚቃ ደግሞ ሀይሚ መግቢያው ላይ ስትናገር ሰምቻለሁና የጋበዘቻችሁ ሰዎች አላችሁ ብዬ ነው ማስበው። እንዲሁም ደግሞ በሀይሚና በብሩኬ የምትቀኑ ወን ደግሞ ብሩኬን የምትፈልጉ ሴቶች እንዳላችሁ ሀይሚ ለእናንተንም ተስፋ ቁረጡ። ከዚህ በኋላ ብሩኬ የኔ ባል የወደፊቴ የልጆቼ አባት ነው እያለች እንግዲህ እናንተ ተስፋ የሚያስቆርጥ ንግግር እንግዲህ ስትመልስላችሁ እየሰማው ነው። እንዲሁም ደግሞ ትናንትና ሀይሚ ላይቭ ላይ እኔ ባላይም ላይቭ ላይ ትንሽ አሟት እንደነበረ ጥሩ ላይቭ እያካሄዱ በነበሩበት ሰዓት ሀይሚቹ አሟት እንደነበረ ብዙ እህቶቿም ተጨንቃችሁ እንደነበረ ለእናንተም ምስጋናዋንም በዛውም ለተጨነቃችሁ ደግሞ ደህና ነኝ እያለች እንደውም ደግሞ ስቶሪ ላይ ያው ደህና መሆኔ ማስቀመጥ ነበረብኝ ይቅርታ ውድና የተከበራችሁ የፋሚሊ ጨረቃ ቤተሰቦች እያለች ያው የራሷን ይቅርታና ያው ደህና መሆኗን ጤንነቷ አሁን ደህና ላይ እንደሆነች ስትመልስላችሁ ነበረ። ውዶችዬ እንዴት አመሻችሁልኝ የኔ ምርጥ ቤተሰቦች፣ እንዲሁም ደግሞ የሀይሚና የብሩኬ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ሀይሚቾዬም ያው ተከስታለች ማለት ነው። እንዲሁም ደግሞ ሀይሚ አንቺ የእውነትም ከላይ የተሰጠሽ ነው ብሩኬ የእውነት በጣም ምርጥ። እኔ እንደው ብሩኬን ራሱ ሳየው የእውነት እናቱ ምን ያህል እድለኛ ናቸው። ብሩኬን የመሰለ አስተዋይ፣ ብሩኬን የመሰለ ቆንጅዬ ከሁሉም ያደለው ልጅ መውለዳቸው ራሱ የእውነት የብሩኬ እናት እሙሼ ረጅም እድሜና ጤና ይስጣቸው። እንዴት አድርገው ቢያሳድጉት ነው እንደዚህ አይነት ስነ ስርዓት ያለው ልጅና ሀይሚዬ ብሩኬ መቼም ቢሆን ማለት ነው ያንቺ ቆንጅያ የቅመሟ ያንቺና ያንቺ ነው። ማንም ቢመኘው ማለት ነው እየተመኙት ይተዋሉ እንጂ እየተመኙት ያድራሉ እንጂ መቼም ብሩኬ ከሁሉ ከስንት ከ1 ሚሊዮን ሴቶች አንዳንቺን ቆንጆን መርጦ የራሱ አድርጎ ለወደፊት ደግሞ የሚመኝሽ በልቡ ላይ ፍርም አድርጎ ያስቀመጠሽ አንዷ ቆንጆ ሚስቱ አንቺ ነሽ። ማንም ወረደ ወጣ ብሩኬ ያንቺ ብቻ ነው ማለት ነው። ሀይሚ ለምን ይሄን አልኳችሁ? እንግዲህ ያው አንዳንድ ሌቦች አሉ ብሩኬን ያው የሚመኙት እንደዚሁ በአይናቸው የሚቀላውጡት ግን ደግሞ ማግኘት የማይችሉት በእኔ መታመምም የሚደሰቱ አሉ፣ በእኔና ብሩኬ መለያየትም የሚደሰቱ አሉ እያለች እንግዲህ ያው ከራሷ ስለሰማው ነው ያንቺንና የብሩኬን መለያየት የእውነት እኔ እንጃ። የሚፈልግ ሰው ካለ እውነትም ብሩኬን በደንብ አድርጋ ለራሷ የምትፈልግ ሴት ናት። የእሷ መሆን እንኳን ባይችል እንደዚሁ እየተመኘችውና በውስጧ እያፈቀረችው መኖር የምትፈልግ ሴት ናት ሀይሚቾዬ። ያንቺን መለያየት የምትፈልገው ያንቺን መታመም የሚፈልጉ ደግሞ እነሱ የጤናቸው ጉዳይ ያሳስባል። ሀይሚቾዬ ያንቺን ህመም የእናንተን መለያየት የእናንተን ውድቀት የሚመኙ ሰዎች ካሉ የሚመኙ ተመልካቾች አንዳንዶች ካሉ እነሱ ያው ጤንነታቸው እንግዲህ 1-7 ወይም ደግሞ የህሙማን ሕክምና የሚያስፈልጋቸው ሰዎች ናቸው ብዬ ነው እንጂ የእናንተ ፍቅርማ እኛማ ጓጉተን የእናንተ መጨረሻ ከሚጠብቁት ተመልካቾች አንዳንዶቹ ከሆኑ ውጪ ጠቅላላቸው የእውነት የእናንተን እድገት የእናንተ ፍቅር የሚያዩ የሚወዱ ናቸውና ሀይሚዬ አይዞሽ በዛ ወጣም ወረደም ብሩኬ ሸበላው ማለት ነው። እሙሻዬ እንግዲህ ይሄን የመሰለ ቆንጅዬ ልጅ በባህሏ እንግዲህ ክሽን አድርጋ ሳድጋ ያውም ደግሞ በዚህ ዘመን እንደዚህ አይነት ወንድ ማግኘት እንዳንቺ አይነት ሚስት ማግኘት ያው እንግዲህ ከላይ ሲሰጥ እኮ ነው። ሀይሚ ላንቺም የተሰጠሽ ያው ከላይ መርጦች ነው። ሀይሚ ራሷንም ስታሞግስ ነበረና እውነትሽን ነው እንዴ። መጀመሪያማ ክሬዲቱን ለራስ መስጠት ነው። እኔ ቆንጆ ስለሆንኩ ነው። እግዚአብሔር ቆንጆ ወንድም በልብ ውስጥም ቆንጆ የሆነ ከላይም በውበትም ምንም ያልጎ ጎደለው ሁሉ ነገር ያሟላውን ወንድ የሰጠኝ እኔ ቆንጆ ስለሆንኩ እሱም ቆንጆ ስለሆነ አዎ ምንም አይወጣላችሁም በትክክል 100% ይስ ከምር እኔ ዛሬ እንደው ሀይሚ ልይት ብላብኝ ነበር። እንደው ዝም ብዬ ሳዳምጣት ንግግሮቿ በጣም እኮ ከባድ ናት። ሀይሚ ንግግሮቿ ቦምብ ናቸው የእውነት ስትናገርና አዎ ከላይም ቆንጆ ናችሁ ከውስጥም ቆንጆ ናችሁ። እና ይሄ ደግሞ ህልዋ የሚባል ነገር አይደለ? ሲያገናኝ መጨረሻችሁን ያሳምረላችሁ። ሀይሚዬና እንዳልሽው አንቺ ምንም ይወጣልሽ ነገር የለም ምንም። እንደው እግዚአብሔር እጁን ታጥቦ ነው የሰራሽ። እውነት ሀይሚዬ እንደው ጥምጥን ክሽን ያልሽነሽ የልብ መልካምነትሽም ለብሩኬም ደግሞ የምትገቡ አይነት ሴት ነሽ። ክብሯን የጠበቀች አይነት ሴት ነሽ። እንደ ዘመኑ እንደምናያቸው ሴቶች እንኳን አይደለሽም ሀይሚዬና አንቺም ለሱ እሱም ላንቺ እንግዲህ የሰጣችሁ አንቺም እግዚአብሔር ነው የሰጠሽ ለሱም እግዚአብሔር ነው የሰጠውና ጥሩ ነው ሀይሚዬ። ራስን ማሞገስ ራስን ማቆለባበስ ራስን እንደው እኔ እኮ ንግስት ነኝ ለብሩኬ ማለት
መብትሽ ነው ሀይሚዬ፣ መብትሽ ነው። ማንም ይሄንንማ የሚቃወምሽና ይህንን ድምጽሽን የሚቀማሽ ሴት የለም ሀይሚቾዬና እኔ ግን መልስ አትስጫቸው። ያንቺን መውደቅ ለሚፈልጉ፣ ያንቺን ህመም ለሚፈልጉ፣ የእናንተን ፍቅር የማይፈልጉ ሰዎች ካሉ ለእንደነዚህ አይነት አንዳንድ ሰዎች መልስ አለመስጠት ነው። በቃ ጆሮሽን ዳባ ልበስ ማለት በቃ ሰምተሽ እንዳልሰማ በአንዱ ሰምተሽ በአንዱ ማፍሰስ ነው ያለብሽ ሀይሚዬ። ከዛ እነሱ ቁጭ ብለውን አንቺና ብሩኬ ስትኮመኩሙ ያንን ቆንጆ የፍቅር ጨዋታቸው እነሱ ደግሞ ቁጭ ብለው ልክ ቲቪ እንደሚያይ ሰው ፊልም እንደሚያይ ሰው እነሱን እየለጫችሁ እናንተ ደግሞ እውነተኛ ፍቅራችሁን ወደፊት ማስቀጠል ነው ያለባችሁ እንጂ እንደዚህ አይነት ሰዎች መልስ መስጠት የለብሽም። ንቀሽ መተው ነው በቃ። አንቺ እድገትሽን ነው ማሳየት ያለብሽ፣ በልጠሽ ነው ማሳየት ያለብሽ እንጂ እንደነዚህ አይነት ሰዎች መልስ መስጠት አያስፈልግም ብዬ ነው ማስበውና ያው ብሩኬ ቆንጆ አይደል መቼም የማትፈልገው ሴት የለችም መቼም ሀይሚዬ። ያው ምቀኞች ብዙ ናቸው ከዛም ከአሜሪካ ከብዙ ቦታ ምናልባት ብሩኬን እንዶ ብቻ የሆነ ቦታ ላይ የተደላደለ ቦታ ላይ ስለተቀመጡ ብቻ ብሩኬን ሊመኙት ይችላሉ። ግን ደግሞ ስለተመኙ ወይም ደግሞ ስላላቸው ወይም ደግሞ ጥሩ ሀገር ስለኖሩ ብቻ ብሩኬ እነሱ ይሆናል ማለት አይቻልም። ማለትም ያው ቅድም እንዳልኩት እግዚአብሔር ካልፈቀደ ማለት ነው። እግዚአብሔር ካልፈቀደ ቢመኙም ቢሰሉትም ቢያወጡ ቢያወርዱም ብሩኬ እነሱ መሆን አይችልም። እነሱ ደግሞ ብሩኬ ደግሞ እንደዚችው በሆነች ነገር የሚታለል አይነት እንደ ዘመኑ ወንድ አይደለም እንዳየሁት ከሆነና አስተዳደጉም ያው በምርጥና ስላደገ በነዛን በመሰሉ ጀግናና ስላደጉ እንዱ ዝም ብሎ የሆነ ነገር የሚያታልለው አይነት ወንድ አይደለም። እንዳልኩትም ደግሞ ከብዙ ሺህ ሴቶች አንዷን አንቺን ጨረቋን መርጦ ልቡ ላይ አንግሶሻል። አለቀ 4 ነጥብ። ከብሩኬ ልብ ላይ አንቺን መፋቅ ማለት የማይቻል ነገር ነው ሀይሚዬ። ለአንቺም ደግሞ ከብዙ ሺህ ወንዶች ብሩኬን አንዱን መርጦ እግዚአብሔር አንቺ ልብ ላይ ፈርሞ አስቀምጦታል። አለቀ። ከአንቺ ልብ ውስጥም ፍቃ ብሩኬን የራሷ የምታደርገው ወደ ራሷ ልብ የምታስገባው ሴት እንደዚሁ ትደክማለች፣ እንደዚሁ ደግሞ ያው ጉልበቷን ትጨርሳለች እንጂ ጉልበቷንም እንደው እሱ ላይ የፈለገ ነገር ነው ፈሳሴን እንኳን አፍስሼ ብሩኬን እናደርጋለሁ ብትል አይቻልም። አንቺ በፍቅር ነው ልብሽ ውስጥ ያነገሽው፣ እሱም በፍቅር ስለሆነ ልብ ውስጥ ያነገሰሽ እና ለእንደዚህ አይነት ሰዎች ለኔ መልስ ባሰጫቸው። ሰምተሽ እንዳልሰማ አይተሽ እንዳላየ ታያቸው። እናንተ 3-4 ልጅ ወልዳችሁ እነሱ ያወራሉ፣ እነሱ ያው ብሩኬን ይመኙታል። እናንተ ግን ወደፊት ነው ማስቀጠል ያለባችሁ ህይወታችሁንም ፍቅራችሁንም ብዬ ነው ማስበውና ለምን እንደዚህ ያልኩኝ ወዶች ያው ሀይሚ ስትናገር ስለሰማዋት ነው። ያው ሆድ ያባውን ብቅል ያወጣዋል አይነት አይደል። ችን አጋጣሚ ካገኘ ዛሬ ቤቴ ላይ ቁጭ ብዬ ከቀረጽኩኝ አንዳንድም ደግሞ የብሩኬን ወደ ራሳቸው ለማድረግ ብሩኬን የሚመኙ እንደዚሁ ስላሉ ምኞት ውስጥ ያሉ ሴቶች ስላሉ ለነሱም እንግዲህ በሚገባቸው ቋንቋ ልካቸው ልንገራቸው አይነት ነገር ይመስላልና ለዛም ነው ቀደም ሀይሚ ንግግሯ ፈንጅ ነው። ንግግሯ አደገኛ ናት። ቀስ ብላ እናቴ ጠቅ የምታረጋቸው ንግግሮች መቼም ይሄ መልስ የሰጠቻችሁ ሴቶች በደንብ አድርጋችሁ መቼም ታዳምጣላችሁ። እንዴት አድርጋ እንዴት እንደወጋቻችሁ አትጠይቁኝና ይሄ ሁሉ ደግሞ አርፋችሁ ተቀመጡ። የሰው ላይ አታቁለጭልጩ። የሰው ላይ ላጫችሁን አትጣሉ። የእውነት የራሳችሁን ግራ ጎን ፈልጉ። የሰው ከመመኘት ምንም የሚገኝ ነገር የለም። ትርፉ ስቃይ ነው። የእናንተ ሆኖ ላይሆን ማለት ነው። ስለዚህ የራሳችሁን ለእናንተ የተዘጋጀዋልና የሀይሚን ባል አትፈልጉ። ብሩኬ የሀይሚ ብቻ ነው። 4 ነጥብ አልቋል። ከዚህ በኋላ ብሩኬ የሌላ ሰው መሆን አይችልም መቼም ቢሆን ማለት ነውና ደግሞ እንዴት እንደሚያምሩና ሀይሚቾዬ መጀመሪያ ላይ ማለት ነበረብኝ፣ ግን ያው ደህና ሆነሽ ስላየሁሽ ነው። እግዚአብሔር ጨርሶ ይማርሽ፣ ሁሉ ነገር ያቀለልሽ። እንዳልሽም ደግሞ አባት የሚወደውን ነው የሚቀጣው እያልሽ ነው። እግዚአብሔር አዎ ስለሚወድሽም በትንሽ ህመም ሊያስተምርሽ ሲፈልግ ያው ብዙ ነገሮችን እንዳሮጊት ናት። እናንተ ምርቃቷ ሀይሚ ንግግሮቿ እንዳሮጊት ናት ስላችሁ ንግግሯ አዋቂ ነቷ በጣም ይገርመኛል። የምትናገራቸው ቃላቶች ራሱን ለየት ይልብኛልና እግዚአብሔር በቃ ሊያስተምረኝ ነው። ትናንትና ደህና ነበርኩ፣ ወዲያውኑ እንደዛ ሲያደርገኝ ይሄ ዓለማዊ ነገር መርጬ ከዘላለማዊ ህይወት ርቅ ያለውና በዛም ፈጣሪ ነይ ልጄ ወደ እኔ ተመለሽ እያለኝ ይመስለኛል እያለች ይሄንን ነው በቃ እኔ ጭንቅላቷ በጣም ነው የሚገርመኝ ሀይሚ ማለት ነው። አስተሳሰቧና ነገሯ ሁሉ እንዳሮጊት ነው የምላችሁ። በቃ ይሄ ትልልቅ ሰዎች በደንብ አድርገው ተቆጥበው አጥንተው የሚናገሩትን ቃላቶች ነው እሷ
የምትናገረውና ሀይሚዬው አንዳንዴ አለማዊ ነገር ያታልለናል። እንዲ አንዳንዴ ያው አንድ ሰሞን እያየናችሁ ነበር አንቺና ብሩኬ ወደ ገዳምም እየሄዳችሁ ነውና ለዛም ይመስለኛል ፈጣሪ በብዙ ነገር ገና ይባርካችኋል። አሁንም ወደዚህ ብቻ ሳይሆን ወደ ዘላለም ቤታችሁም ፊታችሁን ማዞር አለባችሁ። አንዳንዴ ደግሞ እንደው የተቸገሩትንም በመጠየቅ በመጎብኘት በመዳበስ ራሱ ጊዜያችሁን ብታሳልፉ የበለጠ ደግሞ ከእግዚአብሔር በረከትና ጸጋውን ታገኛላችሁ ብዬ ነው ማስበው። ይሄን ሀሳብ እንግዲህ ሀይሚ ስትናገር ስለሰማው እኔም እንደ እህትነት ይችን ምክር ለለግሳት ብዬ ነው ወዶችዬና ሀይሚቾዬ ሰላምሽ ጤናሽ ይብዛ የኔ ቆንጆ፣ ሙሉ ጤና ያደርግሽ እግዚአብሔር ሁሉን ያቀለልሽ። ያው ስትናገር ነበር ጨጓራም አለብኝ እያለች ነው። ጨጓራ በሽታ በእርግጥ በጣም ከባድ ነው፣ ግን ቢሆንም ያው ራስሽን ጠብቂ፣ አትናደጂ። ብሩኬ አንቺ ብቻ ነው ገና ከእናንተ ስንት ልጅ እንጠብቃለን እንዴ ሀይሚዬና አይዟችሁና ብሩኬ ራሱ እንዴት ሰፍሰፍ ሲል ደግሞ ቅናት እንዳይመስላችሁ የትወጣ የትገባ ብዬ መቆጣጠር እችላለሁ። ምክንያቱም ባሌ ነው እያለች ነው። ኧረ መብትሽ ነው እናቴ፣ መብትሽ እንደተጠበቀ ነው። ውድ እየተወጣ እየተገባ ሳይበዛ፣ ሲበዛ ነው የሚያስጠላው። አንድ ሚስት ባሏን መቆጣጠር መብት አላት፣ ባለም ሚስቱን የመቆጣጠር መብት አለው። በቃ ብሩኬ ሀይሚን፣ ሀይሚ ብሩኬን መቆጣጠር መብት አላቸው። እሱ የራሱ እስከሆነች ድረስ የት እንደምትውል የት እንደምትሄድ መጠየቅ ማወቅ አለበት። አንቺም እንደዛ እንዴ መብትሽ ነው ሀይሚቾዬ እንዴ የሚል ሰው ለምን ተቆጣጠርሽ አትጨቃጨቂ ምናምን የሚሉ ሰዎች ዝም ባያቸው አትስማያቸው። ግን ልክ ሊኖረው ይገባል ነው። አልፎ በየቀኑ በወጣሳ ቁጥር የት ነ ደውሎ ወዴት ነ ከማጋነ ምናምን ስራም ሲሄድ ይሄ በየሰዓቱ ይሄ ነው እንጂ ወንድ ልጅ የሚሰለቸው እቺ ትንሽ ነገር ናት እኮ። የት ነበርክ? እንዴት ነው ዛሬ ስራ ውሎ እንዴት ነበረ? ይሄ ያው የሚስት ግዴታ ነው፣ ግዴታሽን ነውና በዚህም የምትናደዱ አላችሁ እያለች ነውና ሀይሚ ዛሬ አልተቻለችም ንግግሯ ማለት ነው እንግዲህ እና ግን ያው አይብዛ ነው መጠን ይኑረው ነው ሀይሚዬ፣ መጠን ይኑረው እንጂ ይሄ ቅናት አይደለም። እኔ ይሄን ቅናት ብዬ አላስብም። ግዴታዋ ነው፣ ባሏ ነው። የት እንደሚል ማወቅ አለበት። ስራ ቦታው ሲመጣ ወደ ቤት ውሎ እንዴት ነው ጥይቅ በፍቅር ደበስበስ ምናምን። ያው ሴት ልጅ ደግሞ በተፈጥሯም ያው ወንድ ልጅ እንዴት አድርጋ መያዝ እንደምትችል ትችልበታለች፣ ታበጃጇለች። የተበላሸውን ወንድ ራሱ ሴት ልጅ መስራት ትችላለች፣ አቅሙም አላት ማለት ነው፣ ጥበብ ስላላት እና ያንን ማድረግ ደግሞ አንቺ አሁን ሳይሽ እናቴ ንግግርሽ ራሱ ከባድ ስለሆነ ሀይሚዬ ያንን ማድረግ እንኳን ብቃቱ አለሽ። አትችይም ማለት አልችልም፣ ትችላለሽ በደንብ ሀይሚ። የወደፊትሽንም ትዳርሽን ማለት ነው እንደ እንዝርት እያሽከረከርሽ ቀጥ አድርገሽ የምትመሪ ሴት የሴት እመቤት እንደምትሆኝ ተስፋ አደርጋለሁ። ካሁኑም ሳይሽ ማለት ነው ሀይሚዬና ብሩኬና ሀይሚ እንግዲህ ፍቅራችሁን እግዚአብሔር ያስቀጥለው፣ መጨረሻችሁን ያሳምርላችሁ። ያው መቼም ፍቅር ላይም የአፍላ ምንድን ነው የወጣትነት እድሜ ላይም እያላችሁ ትልቁ ነገር ምንድን ነው መጨረሻዬን አሳምርልኝ ነው አይደል? ስትጸልዩ ራሱ እግዚአብሔር መጨረሻዬን በየእምነታችሁ መጨረሻችንን አሳምርልን ብላችሁ ነው ጸሎት የምታደርጉትና ለእናንተም ደግሞ ለፍቅራችሁም ለእናንተ ለወጣትነት ጊዜያችሁም ለወደፊታችሁም እግዚአብሔር መጨረሻችሁን ያሳምርላችሁ። እኛ የምንፈልገው የእናንተ ሁለታችሁ ፍቅር ጨረቃ መስሎ እንደ ፀሐይ አብርቶ የሚወጣውን ነውና ያ እንደሚሆን ደግሞ ያው ጊዜ ይጠብቃል። በጊዜው ነው ሁሉም ነገር አይደል? ለሁሉም ነገር ጊዜ መልስ ይሰጣልና በጊዜው እንጠብቃለንና ሀይሚ ዛሬ እንግዲህ ዋና ጉዳይ የመጣችበትና ቪዲዮ የሰራችበት ዋና ጉዳይ አንደኛ ለሚወዳት ቤተሰቦቿ ምርቃትን ምስጋናን ለማቅረብ ነው። ሁለተኛ ደግሞ ብሩኬ ላይ ለሚያቁለጨልጩ ሴቶች እንግዲህ ነው የሚመኙ ምኞታችሁ እንደዚህ ይሆናል እንጂ ልጁ ሸበላው የኔ ብቻ ነው የሚል መልስ በሚገባቸው ቋንቋ እየመለሰች ነው። ይሄ ነው ማለት ነው ውዶችዬ ያለው ነገር። ቅመሞችዬ ሰላማችሁ እናንተም ጤናችሁ ብዝት ይበል። እናንተም እርስ በርሳችሁ እየተደማመራችሁ ቤተሰብ እየሆናችሁ ዩቲዩብ ያላችሁ ዩቲዩባችሁን ስሩ። ሁሌ ሰው ብቻ አድማቂ አትሆኑ ለማለት ነው። ያላችሁም ስላላችሁ እና ሀይሚን የምትመለከቱ ተባበሩ። ምንድነው ምን ቢያብር አንበሳ ነው ምን ያስር ምናምን የሚባል ነገር አለና እርስ በርስ ደግሞ እናንተም ተጋገዙ፣ እኛንም አግዙን ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ የደውሏን ምልክት እያጠቆራችሁ ቤተሰብ ሁኑ። ቪዲዮንም ላይክም ሼርም አድርጉ። ከዚህ ውጪ ሰላማችሁ ብዝት ይበል። መልካም ምሽት ውዶችዬ።